በእነዚህም የቲክቶክ ቤተሰቦች ዛሬም በክፍል 100 ሪሰርች ሜቶዶሎጂ ሲኦሲ እና ኤግዚት ኤግዛም ጥያቄና መልስ ነው ይዤላችሁ የቀረብኩት ቀጥታ ወደ ቪዲዮ ነው መወስዳችሁ ማለት ነው። እንግዲህ የመጀመሪያው ጥያቄ የሚያሳየን ምንድነው? blank is a way systematically solve research problem. systematically research problem solve የምናደርግበት ወይ መንገድ ምን ይባላል ስነ ቴክኒክ operation research process research methodology. The correct answer is C. Research methodology is a way to systematically solve the research problem. So the correct answer is C ሆናል ማለት ነው። ሁለተኛው research conducted ነው to find a solution for immediate problem. immediate የሆነ ፕሮብለምን እና ስፔሲፊክ የሆነ ፕሮብለምን ሶልቭ ለማድረግ ሶሉሽን ለማስቀመጥ ለማግኘት የምንሰራው ሪሰርች ምን አይነት ሪሰርች ይባላል? ፈንዳሜንታል ሪሰርች፣ አናሊቲካል ሪሰርች፣ ሰርቬይ፣ አክሽን ሪሰርች ማንኛው ሊሆን ይችላል ነው። እንግዲህ ፈንዳሜንታል ሪሰርች በብዛት የሚሰራው ፕራይመሪሊ ቱ አኳየር ኒው ኖሌጅ ነው። ኒው የሆነ ኖሌጅ በቀላሉ አኳየር ለማድረግ ወይም ኢንክሪዚንግ ኖሌጅ ያለ ማድረግ ከሆነ የሚሰራው። አናሊቲካል ሪሰርች የሚባለው ደግሞ existing data or informationን ተጠቅመን ሪሌሽንሺፓቸውን አንደርስታንድ ነው ማድረግና ሃይፖቴሲስን ቴስት ለማድረግ ምንሰራ ከሆነ። ሰርቬይ የሚባለው it is not types of research ማለት ነው, but focuses specifically on solving immediate problem. immediate የሆነ ፕሮብለምን ሶልቭ ለማድረግ የምንሄድበት ፕሮሰስ ነው። አክሽን ሪሰርች የሚባለው ግን ምን ይላል? is conducted to find solution for immediate and a specific problem. So the correct answer is what? D ይሆናል ማለት ነው። ሶስተኛው multi stage sampling is a dash ይላል። ስለዚህ መልቲ ስቴጅ ሳምፕሊንግ ከማን ይመደባል? ከፕሮባቢሊቲ ነው ወይስ ነን ፕሮባቢሊቲ ነው? እንግዲህ መልቲ ስቴጅ ሳምፕሊንግ is a types of probability sampling. የፕሮባቢሊቲ ሳምፕሊንግ ታይፕ ነው where sampling is carried out in multiple stage ማለት ነው። ወደ multiple stage carried out ያደርጋል usually by dividing a population into group. population ወደ ግሩፕ ይከፈላል randomly sampling with each groups. each stage involve random selection ያስፈልጋል ማለት ያን ተጠቅመን የምንሰራ ከሆነ probability ነው። so the correct answer is A, probability sampling. አራተኛው researcher select a probability sample of 100 out of total population. ከቶታል ፖፑሌሽን 100 ሰዎችን ሰሌክት ቢያደርግ ምን አይነት ይባላል? ክላስተር ነው፣ ሲስተማቲክ ነው፣ ስትራቲፋይ ነው፣ ራንደም ይላል። so the correct answer is random sampling ብለን እንጠራዋለን ማለት ነው። የአምስተኛው አክሽን ሪሰርች is ይላል። አክሽን ሪሰርች ምን አይነት ነው? ቀደም ላይ ተመልክተናል። አክሽን ሪሰርች ብለን የምንጠራው ማንኛው ነው? አፕላይድ ሪሰርች ነው ወይ? longitudinal research ነው ወይ? research carried out to solve immediate problem ማንኛው ሊሆን ይችላል ስንል አክሽን ሪሰርችን በትክክል ሊገልጸው የሚችለው ማንኛው ነው? is a research carried out to solve immediate and specific problem ያለ ማድረግ የሚሰራ ስለሆነ ማለት ነው። so the correct answer is B ይሆናል ማለት ነው። አምስተኛው ስድስተኛውና የመጨረሻው ሳምፕሊንግ ቴክኒክ ጉድ ሪሰርች ኦልዌይስ ይለናል። እንግዲህ ሪሰርቻችን ጉድ የሚባለው መቼ ላይ ነው? ሪሰርቹ ስሎው ሲሆን ነው? ፋስት ነው ወይ? ናሮ ሲሆን፣ ሲስተማቲክ ሲሆን ነው? ማን ሊሆን ይችላል ነው? እንግዲህ ሲስተማቲክ ሊሆን ነው። ስሎው ነው ስንል ምንድነው? speed does not allow no or does not determine the quality of research. የሪሰርችን ኳሊቲ በቀላሉ ዲተርማይን ሊያደርገው አይችልም። ስፒድ ፍጥነት ማለት ነው። መዘግየትም መፍጠንም ፋስት ይሆናሉ ስንል speed is not the main criteria. ባጭሩ ስሎውም ፋስትም አይሆንም። ቶሎ ብጨርሰውም ዘግይተ ብጨርሰውም የሪሰርች ኳሊቲን በቀላሉ ዲተርማይን ሊያደርገው አይችልም ማለት ነው። ምክንያቱም because speed is not the main criteria ስላልሆነ ማለት ነው። ናሮ ይላል ጠባብ። the good research can be narrow or broader depending on the purpose ማለት ነው። እንደምንሰራው ስራ ጠባብ ሊሆን ይችላል ወይም ሰፊ ሊሆን ይችላል ማለት ነው። ሲስተማቲክ ነው ወይ ስንል it follows a structured organized methodological approach to collect, analyze, interpret data. This ensure the reliability, validity and objectivity in the finding ማለት ነው።
ለዚህ ያን ስለሚያደርግ ሪሰርቻችን ምን መሆን አለበት ሲስተማቲክ መሆን አለበት so the correct answer is D ሲስተማቲክ ይሆናል ማለት ነው ስለዚህ ውድ አድማጭ ተመልካቾቼ እንግዲህ በክፍል 100 እጅላችሁ ይቀርብ የነበረው የሪሰርች ሜቶዶሎጂ ጥያቄና መልስ ይሄን ይመስል ነበር መንጌ ነበርኩኝ ሰላማችሁ በዘት ይበልልኝ ወዳችኋለሁ